የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ገበሬ አርሶ መብላቱ እግዚአብሔር ከአዝመራው ሊቀምስ ፈጥሮት ነው። የእግዚአብሔር ቸርነት ገበሬዎችን ሀብታም አደረጋቸው። የእግዚአብሔር ቸርነት ሰማይን ባለ ኮከብ ጌጥ አደረገው። አሁን እኮ የዛሬ 20 ዓመት አንድ ሴትዮ መጣ ነበር አዲስ አበባ። ምን ብለሽ መጣ? ኢየሱስን ወልጄ እያለች። አንድ ዓመት ይሆናታል። ምን ለምንድን ነው ደግሞ የወለድሽው ሲባል አይ ለኢትዮጵያውያን ሊወለድላቸው ብሎኛል። እንደው ሰው ሁሉ ቀልድ ያምርበታል እናንተ። እንደው አንድ ሊቅ ምን አሉ? የእግዚአብሔር ቸርነቱ የቢንቢን አካል ማሳነሱ አሉ። ዝሆን ብታክል ኑሮ እኮ ማደሪያ የለንም። በአንድ ቀን እኮ ከተማው ተፈቶ አይደረበሉ። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ በየት ነው? በሰማይ። እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። እሱ ራሱ ሰላም አይደለም። እና ምንድን ነው ስትሉት እንዲው ቸርነቱ ይህን አደረገ። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው በሚል ርዕስ ነው የምንማማር። ሃይማኖተ አበው ምዕራፍ 49 ቁጥር 1 እንዲህ ብሎ የተናገረው ሊቅ ቅዱስ ኤራቅሊስ ይባላል። የቤተ ክርስቲያን አባት ነው። አራተኛው ክፍለ ዘመን ላይ የነበረ ሊቅ ነው። አራተኛው ክፍለ ዘመን ነው እንግዲህ በትንሹ አሁን 1600 ዓመት ሆኖታል ማለት ነው። እዚያ ዘመን ላይ የነበረ ሊቅ ነው። ቅዱስ ኤራቅሊስ ከ200 ሊቃውንት ንስጥሮስን ተከራክረው ከረቱ 200 ሊቃውንት አንዱ ነው እና ንስጥሮስን እየተከራከሩ አባቶቻችን ሊቃነ ጳጳሳት ተሰብስበው ቅዱስ ኤራቅሊስ አባቶቻችን ሊቃነ ጳጳሳት ንስጥሮስ የሚባል መናፍቅ ተነስቶ ድንግል ማርያምን የአምላክ እናት አይደለችም፣ ጌታን ክርስቶስን ደግሞ አምላክ አይደለም ብሎ ተነስቶ ነበረ እና እነ ቅዱስ ቄርሎስ ከእስክንድርያ ተነስተው ሌሎችም ሊቃውንት ከዓለም አቀፍ ቦታ ተሰብስበው ሊከራከሩ ኤፌሶን የሚባል ቦታ ሲሄዱ ቅዱስ ቄርሎስ ወላዲተ አምላክ የሚል እንደ መፈክር የሚሆን ወላዲተ አምላክ የሚል በብራና ጽፎ ፊት ለፊት ሊቃነ ጳጳሳትን አሰልፎ ነው የመጣ። ንስጥሮስ ደግሞ ሲመጣ 50 ወታደር አስከትሎ ነው የመጣ። ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው፣ ወደ ጉልበት ይሮጣል። ሃይማኖት ያለው ሰው ግን ሁልጊዜ ትህትናን ያስቀድማል። በተለይ ደግሞ ቤተ ክርስቲያን ውስጥ ጉልበት ቦታ የለው፣ ትህትና ብቻ ነው ወንበር የሚሰጠው፣ ዙፋን የሚሰጠው፣ አክሊል የሚዘጋጅለት ለትህትና ብቻ ነው። ለትዕቢት፣ ለማን አለብኝነት፣ ለጉልበት በቤተ ክርስቲያን በሰማይም በምድርም ቦታ የለም እና ንስጥሮስ ያንን አስከትሎ መጣ። ተከራክረው ረቱት። ድንግል ማርያም የአምላክ እናት ናት፣ ልጇም አምላክ ነው። ወእምኔሆሙ መጽአ ክርስቶስ በሥጋ እምዘራ ዳዊት፣ ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ ከተቀደሱ አባቶቻችን ክርስቶስ በሥጋ የዳዊትን ሥጋ ተዋህዶ መጣ። ዘውእቱ ቡሩክ አምላክ እስከ ለዓለም፣ እርሱም ለዘላለሙ የተባረከ ቡሩክ ክቡር ምስጉን የባሕርይ አምላክ ነው። ድንግል ማርያም አምላክን ወልዳለች። እግዚአብሔር ቃልን ወልዳለች። ቀዳሚው ቃል ውእቱ፣ በመጀመሪያ ቃል ነበር። ወዝንቱ ቃል ሀበ እግዚአብሔር ውእቱ፣ ይህ ቃል ከእግዚአብሔር ጋር ነበር። ቀዳሚው ቃል ውእቱ፣ ያ ቃል እግዚአብሔር ነው። እግዚአብሔር ውእቱ ቃል፣ ያም ቃል እግዚአብሔር ነው። በመጀመሪያ ቃል ነበር፣ ያ ቃልም እግዚአብሔር ነው። ወዝንቱ ቃል ሀበ እግዚአብሔር ውእቱ፣ ያም ቃል በእግዚአብሔር አብና በእግዚአብሔር መንፈስ ቅዱስ ዘንድ የነበረ ነው። ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ፣ እሱም ከቀዳማዊ መንፈስ ቅዱስ ጋር በሕልውና እንደ አብ የነበረ ነው። ወቦቱ ኩሉ ኮነ፣ በሱ ቃልነት በሱ ሕልውና በሱ ጌትነትና ፈቃድ ዓለም ተፈጠረ። ወዘእንበሌውሳል ወዘኮነ ወኢምንትኒ እምዘኮነ፣ ያለሱ ቃልነት ያለሱ ሕልውና ያለሱ ፈቃድ ያለሱ ስልጣን የተፈጠረ ምንም የለም። ስለዚህ እሱ ያ ቃል እግዚአብሔር ነው። ዓለምን የፈጠረ እግዚአብሔር ነው።
ቁጥር 14 ዮሐንስ 1:14 ስትወርዱ ያም ቃል ሥጋ ሆነ ማለት ቃል እግዚአብሔር ነው። እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ቃል እግዚአብሔር ነው። ቃል ሥጋ ሆነ፣ እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ስለዚህ ድንግል ማርያም እግዚአብሔርን በሥጋ ወልዳለች። እግዚአብሔር ወልድን በሥጋ ወልዳለች። ይህንን ተከራክረው ረድተው ተመልሰዋል። በክርክር ወቅት በምሳ ሰዓት ረፍት ሲደረግ በዘመኑ የነበረው ንጉሥ ዘየአቢ ቴዎዶስዮስ እንደው እስኪ ከስብሰባ ረፍት ስትሆኑ መጽሐፍ የሚተረጉምልኝ አዋቂ ከእናንተ መካከል አንድ ጳጳስ መድቡልኝ አላቸው። ማን ተመደበ? ቅዱስ ኤራቅሊስ ተመደበ። የአንደበቱን ቅልጥፍና፣ የእውቀቱን መከናወን፣ የሰውነቱን ትህትና ተመልክቶ ይህንስ የከተማይቱ ሊቀ ጳጳስ ላርገው ብሎ አሰበ። ኤራቅሊስ የመጣ ኪስኪስ ከምትባል ሀገር ነው። የኪስኪስ ጳጳስ ነው። ንጉሱ ግን የቁስጥንጥንያ ጳጳስ ላድርገው ብሎ አሰበ። ቁስጥንጥንያ የዛ ጊዜ የሀገሪቱ ዋና ከተማ ወይም የቤተ መንግስት መናገሻ ናት። ወደዚህ ላምጣው ብሎ አሰበ። እሺ ብሎ ሲሾመው የሀገሪቱ ተወላጅ ሊቃውንት ግን ምን ብለው መከሩ? እንዴ በሀገራችን እንደው ሰው ጠፍቶ ነው ከኛ የተወለደ የሰው ሀገር መጥቶ ቢሾምብን አሉና ይሄንን ባድማ አፍርሰው ሌላ ጳጳስ ሾሙ። እሱ መንፈቅ ሳይሞላው ዓመት ሳይሞላው ተቀሰፈ፣ ሞተ። ተመልሶ ኤራቅሊስ ወደ መንበሩ መጣ። ምን ላችሁ ፈልጌ መሰላችሁ? አሁን የሀገራችን ሊቅ እያለ የሰው ሀገር የሚሾምብን አሉ። እግዚአብሔር ግን ሀገር አለው የለውም? የለውም። እግዚአብሔር ለእናንተ ይሄ የኛ ሀገር ይሄ የነገሌ ሀገር የምትሉ ከሆነ ተናፈቀኝ ክርስቶስ ተከፈለ በሉኛ አለ ቅዱስ ጳውሎስ። ክርስቶስ ተከፈለ በሉኝ። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን አንቀጽ ሲናገር አንድ ሰው አንዱን ንጉሥ እወድሃለሁ ቢለውና የንጉሱን ዙፋን በመጥረቢያ እየቆራረጠ በየቦታው ቁራጩን ቢጥለው ይሄ ሰውዬ ንጉሱን ያከብረዋል? አያከብረውም? ንጉሱን ይወደዋል? አይወደውም? ንገሩኝ። ለምን አላከበረውም? አይደለም አላከበረውም። ስለዚህ ዘረኛ ሰው የክርስቶስን ዙፋን የሚቆራርጥ ሰው ነው ይላል ቅዱስ ዮሐንስ አፈወርቅ። ዘረኛ ሰው የክርስቶስን መንግስት ይከፋፍላል፣ የክርስቶስን ጌትነት ይከፍላል። እኛ በቤተ ክርስቲያን የተማርነው ይሄንን ነው። አባቶቻችን የሚያስተምሩን ይሄንን ነው። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ በየት ነው? በሰማይ። የሚያዋጣን እንግዲህ እና አንዳችን ባህር ዳር ነን ብንል፣ አንዳችን እዚያ የሆነ ከተማ ሲፈልጉ ጓጼ ወነኝ ብል፣ አንዱ ብድግ ብሎ ሐዋሳ ነኝ ቢል፣ ይሄ ሁሉ እዚህ ሁሉ መወለደ አያዋጣህም። የሚያዋጣን የትኛው ነው? ከክርስቶስ የተወለድንበት ልደት ነው። ከክርስቶስ ነው። እሺ ከሸዋ የተወለድክ ግባ፣ ከጎንደር የተወለድክ ግባ፣ ከጎጃም የተወለድክ ግባ የሚል መጥሪያ በመንግስተ ሰማያት የለም። የተጠመቅክ ግባ የሚል ነው ያለ ማለት ነው። የተጠመቅክ ግባ፣ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ የገባ ግባ ነው የሚለው። ይህ ያጠፋናል። የእግዚአብሔር ቤተሰቦች ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነት። ቅዱስ ኤራቅሊስ የሚያስተምረን ይሄ ነው። እንዲሁ ፈጽሞ ማለት ነው ፈጽሞ ወልቆ ሊጠፋብን ልክ እንደ ክህደት እግዚአብሔር የሚጠላው ነገር ማለት ነው። አሁን እኮ የዛሬ 20 ዓመት አንዲት ሴትዮ መጣ ነበር አዲስ አበባ። ምን ብለሽ መጣ? ኢየሱስን ወልጄ እያለች። አንድ ዓመት ይሆናታል። ምንድን ነው ደግሞ የወለድሽው ሲባል አይ ለኢትዮጵያውያን ልወለድላቸው ብሎኛል። እንዲሁ ሰው ሁሉ ቀልድ ያምርበታል። እናንተ እንዲሁ ክርስቶስ ለዓለም አንድ ቀን የተሰቀለ መድኃኔዓለም ያልነው እኮ ለዚህ ነው። ክርስቶስ አንዱ በቃይ ነው። የእሱ ጽዋ አያዳግምም። ጽዋ እከኒ ጽኑ ወያረዊ፣ ያንተ ጽዋ ያንተ ደም አንዱ በቃይ ነው።
ዓርብ የተሰቀልከው ለዓለም ሁሉ በቂ ጽዋ ነው ያለው። አያዳግምም። ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው፣ ክርስቶስ። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ይሄ ነው የሚያስተምረን እና ቅዱስ ሄራቅሊስ ይሄን ያስተምራል። በረከቱ ይደርብን። ቅዱስ ሄራቅሊስ አሁን ወደ ትምህርቱ ስንሄድ ለጉባኤ መንፈሳዊ መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር የእግዚአብሔር ቸርነት ትልቅ ሀብታቸው ነዋል። መንፈስ ቅዱስ ለሰበሰባቸው ምዕመናን የእግዚአብሔር ቸርነት ትልቅ ሀብታቸው ነው። አሁን መንፈስ ቅዱስ ሰብስቧቸዋል። እዚህ ሁላችንንም፣ እኔንም እናንተንም ሁላችንም በቸርነቱ ነው የሰበሰበን። መንፈስ ቅዱስ ለሰበሰበን ለሁላችን ትልቁ ሀብታችን ማን ነው? እስኪ መልሱልኝ። የእግዚአብሔር ቸርነት አትሉ? የእግዚአብሔር ቸርነት ነው። ትልቁ ሀብታችን የእግዚአብሔር ቸርነት ነው። እንዴት እንደሆነ እሱን 2-3 ነገር ብቻ ነግሬያችሁ ጨርሳለሁ። ጥቂት ነገር። የመጀመሪያው የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ምክንያቱም ይህንን ሁሉ ዓለም ሲፈጥር እግዚአብሔር ከፈጠረው ፍጥረት የሚጠቀመው ነገር የለም። ነፃ የማያወጡት ጌታ፣ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ፣ ሁከት የሌለበት በባህሪው ፍቅር፣ ሁሉን የሚችል ከሃሊ፣ የሚነግስበት ዓለም ሳያስፈልገው ንጉሥ። ቅዱስ ዳዊት እንደተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለማት በፊት አስቀድሞ ንጉሥ ነው። ሥላሴ ለዓለም ሀገሩ እናንተ ናችሁ፣ ለእናንተ ግን ሀገር የላችሁ። ለቅዱስ ጴጥሮስም ጌታ ተገልጾ እኔ አባቴ መንፈስ ቅዱስ አነ ፀሐይ አቡየ ፀሐይ ወአነ ብርሃኑ ወመንፈስ ቅዱስ ዋእዩ። አባቴ ፀሐይ ነው፣ እኔ ብርሃኑ ነኝ። ጸዳሉ ማለት ነው ይሄ። መንፈስ ቅዱስ ደግሞ ሙቀት ነው። አባቴ ፀሐይ ነው፣ እኔ ብርሃን ነኝ። አባቴ መንፈስ ቅዱስ ነበልባል ነው። እኛን የሚወስን ሰማይ የሚሸከመን ምድር የለም። ከኛ በላይ ሌላ የለም፣ ከኛ በታችም ሌላ የለም። የእኛ ቸርነት ዓለምን ወስኖ ገጥቶ ይኖራል እንጂ ለእኛ ድንበር የለንም ብለዋል ሥላሴ። እግዚአብሔር እንዲህ ያለ ንጉሥ ነው። አጨብጭቦ የሚሾመው አያስፈልገው። ደስ ይለው ዘንድ በፊቱ ምስጋና የሚያቀርብለት አያስፈልገው። ሰድሞ የሚያስከፋው የለው። ውርደት የሚቀንስበት የለ። ዘመኑን የሚያሳጥርበት የለ። ጌትነቱን የሚለካው የለ። አያንስበት፣ አይበዛበት፣ አይደክመው። ዘላለማዊ ፍሱህ ሰላም ነው እሱ። ከፈጠረው ፍጥረት ምን ይጠቀማል? ከውቅያኖስ ጠብታ ውሃ አይጠጣም። ከማሩ ከቅቤው አያሸትም። እግዚአብሔር ከፈጠረው ሜዳ ውስጥ ቤት ሰርቶ አይኖርበትም። እያሃድር እግዚአብሔር ውስተ ቤት ዘገብሮ እደሰብ ይላል ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 17 ላይ ሲናገር እግዚአብሔር ሰው በሰራው ቤት የሚኖር አይደለም ይላል። ከፈጠረው ብርሃን ሊያበሩለት አኮ ዘፈጠረ ፀሐይ ወወርሃ ወከዋክብተ ከመ ያብርሁ ሎቱ። ፀሐይን ጨረቃን ከዋክብትን የፈጠራቸው ጨልሞበት ሊያበሩለት አይደለም። እሱ ይልቁንስ ብርሃናቸውን እንኳንስ ለሱ እሱ ለፈጠራት መንግሥተ ሰማያት እንኳን የፀሐይ የጨረቃ የከዋክብት ብርሃን አያስፈልጋትም። የተፈቀደ ፀሐይ ወወርሃ ያብርሁ ላቲ እስመ ውእቱ ብርሃና። ፀሐይ ጨረቃን ከዋክብትን አብሩልኝ አትልም። ማን? መንግሥተ ሰማያት። ለምን? እሱ ብርሃኗ ነውና። እግዚአብሔር ላይጠቀም ይህን ሁሉ ፍጥረት ፈጠረ። አዲያ ይሄ ቸርነቱ አይደለም? ገበሬ አርሶ መብላቱ እግዚአብሔር ከአዝመራው ሊቀምስ ፈጥሮት ነው። የእግዚአብሔር ቸርነት ገበሬዎችን ሀብታም አደረጋቸው። የእግዚአብሔር ቸርነት ሰማይን ባለ ኮከብ ጌጥ አደረገው። ሰማይን እንዲህ አድርጎ በኮከብ አስጌጠው። ለሰማይ ሀብቱ የእግዚአብሔር ቸርነት ነው። ወለ ምድርን ይበስነ ጽጌያት፣ ምድርን ደግሞ በአበባ ሸለማት። ለምድር ሀብቷ ክርስቶስ፣ ለምድር ሀብቷ ነው። ቅዱስ ዳዊት እንደዚህ ነው
አብዛይኮ ለብዕላ ያለ ባለጸግነቷን አበዛህላት ለምድር። ለሰው ስር እንዳለው ለምድር ስር አላት። ለሰው አጥንት እንዳለው ለምድር አለት አላት። ለሰው ፀጉር እንዳለው ለምድር ሳር አላት። እንዲህ አድርጎ ይሰራል። ለሰው ደም እንዳለው ለምድር ውሃ አላት። እንዲህ አድርጎ ይመግባታል። ሰው ጥሮ ግሮ ልብስ ገዝቶ ይለብሳል። አይላያችሁም? ልብስ ገዝታችሁ የለበሳችሁ አሁን አሻንጉሊቶች ሁሉ እኮ ልብስ እያወዳደሩ ቡቲክ በር ላይ የሰው ጭንቅላት ሰልበው ጨርሰውታል። ሰው እንዲህ አድርጎ ገዝቶ ይለብሳል። አበቦች ገዝተው ይለብሳሉ። የለም ያ ሁሉ ህብረ መልክ። ተመልከቱት የእግዚአብሔር ቸርነት። ለዚህ እኮ ነው ጌታ እንዴ ወይን ታራዝን ይምንተ ተብሉ ሪዩ ጽጌያተ ገዳም ዘከመ ይልህቁ። የምድር አበቦችን እስኪ ተመልከቷቸው። አይፈትሉ ምን አይሉ እግዚአብሔር እንዲህ ያለብሳቸዋል። ነገ በሳት የሚቃጠለውን ምድረ በዳ እግዚአብሔር እንዲህ የሚያለብሰው ከሆነ የእግዚአብሔር ቸርነት ምድርን ሞላ ማለት ከዳዊት ጋር አሁን ነው አብሮ ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉሁ ሁሉ ኃይሎሙ። የእግዚአብሔር ቸርነት ምድርን ሞላ። አይጥን የፈጠራት እኮ የእግዚአብሔር ቸርነት ነው። እስቲ ማምላክ ምን ልታደርግለት ነው? ተመልከቱት ቸርነቱን። ጓጉንቸርን የፈጠረው ምን ሊያደርግለት ነው? ቅማል ቁንጫን የፈጠረው እግዚአብሔር ምን ሊያደርግለት ነው? ቀንዳውጣን የፈጠረው ምን ሊያደርግለት ነው? እባብን የፈጠረው ምን ሊያደርግለት ነው? የምትንጨረጨረውን ወፍ የፈጠራት ለምንድን ነው? አሁን ቢምቢ በጣም ረባሽ ናት። እኛን ራሱ ገዳም ውስጥ ትበጠብጠናለች። በተለይ እንግዳ ከሆናችሁ ትባላለች። በጣም እንዲሁ አሁን ደግሞ ጮኸቷ ነው የእሷ መከራ ከባድ ነው። እንደው አንድ ሊቅ ምን አሉ? የእግዚአብሔር ቸርነቱ የቢምቢን አካል ማሳነሱ አሉ። ዝሆን ብታክል ኑሮ እኮ ማደሪያ የለንም። በአንድ ቀን እኮ ከተማው ተፈቶ አልደረበሉት። ሶስቱ ቢጮሁ ይበቅናል። እረፍት የለም። እንደው እኮ ይገርማችኋል። ተመልከቱ የእግዚአብሔር ቸርነት። አሁን ቢምቢ ምን ልታደርግ ነው የፈጠራል? ዝም ብላችሁ ቁጭ ብላችሁ ብታስቡት ምን ልታደርግለት ነው? ምንም። ይገርማል እኮ እና የእግዚአብሔር ቸርነት ምድርን ሞላ ስትወጥ ይሄን አይጡ ጉርጡ ምናምን ትርጉሙን የማናውቀውን ፍጥረት ሁሉ መፍጠሩ የእግዚአብሔር ቸርነት ምድርን ሞላ። ተዋቸውና እነሱን እንዴት አድርጎ በቸርነቱ ለእኛ ተጨንቆ እንደፈጣ አሁን ወደ እኛ እመጣለሁ። እነሱን ይቅርና እኛን ፈጥሮ እግዚአብሔር ምን ይጠቀማል? ይጠቀማል? እንኳንስ ከኔና ከናንተ ከተራ ኃጢአተኞች ይቅርና ከሰማዕታት ከጻድቃን ክርስቶስ ይጠቀማል? እግዚአብሔር ይጠቀማል? አይጠቀምም። ቀዝቃዛ ውሃ የሰጠ ዋጋውን አያጣም ይላል ዮሐንስ 10 ላይ። ቀዝቃዛ ውሃ የሰጠ የሚለውን ቅዱስ ቄርሎስ ሲተረጉመው በጣም አስደናቂ ምስጢር ያወጣበታል። ቀዝቃዛ ውሃ የተባለ እንደው ውሃ የዘከረ ነው በቁሙ ዳሃ። ምስጢሩ ግን ምን ብሎ ይተረጉመዋል? ለክርስቶስ ደምን መስጠትም ቢሆን ቀዝቃዛ ውሃ ነው ይላል። ምክንያቱም እሱ ከሰጠን ቸርነትና ጸጋ አንፃር የሰው ስጦታ ትርጉም የለውምና ለሱም አይጠቅመውምና አካልህን እየቆራረጥክ እንኳን ለእግዚአብሔር ብትሰጥ ለእግዚአብሔር ተራ ስጦታ ነው። ለምን እግዚአብሔር ምን ትጠቅመዋለህ? ከሰገድከው ስግደት፣ ከጸለየው ጸሎት፣ ከጾምከው ጾም፣ ከመጸወትከው ምጽዋት እግዚአብሔር ቸግሮት ልታለብሰው ምድር ይሄ የምድሩ ብሻት ምሽትታ ተበላሽቶበት እኛ ጥሩ መዓዛ ልናሸተው እግዚአብሔር ቸግሮት ልንሰጠው፣ ርቦት ልናበላው፣ ታሞ ልንጠይቀው፣ እግዚአብሔር ጨንቆት ልናረጋጋው፣ እግዚአብሔር ከፍቶት ልናስደስተው አይደለም። እሱ ራሱ ሰላም አይደለም። እና ምንድን ነው ስትሉት እንዲው ቸርነቱ ይሄን አደረገ። በሞቴ እንዲው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራ የምትሰሩ ይሄ ሁሉ ድርጅት ገኔ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይሄን ሀብት ያከማቸው ትላለህ። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀርክ፣ እግዚአብሔር በሰጠህ አስተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ይሄ ነው፣ ሌላ ነገር የለንም።
ምን ትብከ ዘይነሳይከም ካልብከ ወምን ትብከ ዘይኮነ ውበለከ አንተ ያልተቀበልከው የራስህ የሆነ ምን አለ ይለናል። ምንም የለን እና የእግዚአብሔር ቸርነት ግርም ይላል። እንደው እውነቴን ነው። እንደው ቅዱስ ዮሐንስ አፈወርቅ ይላል እስቲ ውጣና ዝም ብለህ ከዋክብቱን ማታያቸው ይላል። ለምንድን ነው ብቸኛ ነው የምትለው? እነዚህ ከዋክብት እኮ ለራሱ ለአንተ ሊያሸበሽቡ የፈጠራቸው አንተን እያጀቡ እኮ ነው ይላል። እያጀቡ ነው እኮ ማታ የሚያወጣቸው ለዓይን ምግብ አድርጎ እኮ ነው ቦግ 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 የሚያደርጋቸው። ከዋክብቱ የሚያስገኝ ሰው አይቶ እንዲደሰት ብሎ ማለት ነው። የእግዚአብሔር ቸርነት። ሁለተኛው የእግዚአብሔር ቸርነት ምንድን ነው ስትሉ ትልቅ ሀብትነቱ ይሁን እያልኳቸው ነው። በልተን ማደራችን ተኝተን ማደራችን የእግዚአብሔር ቸርነት፣ መዋል ማደራችን የእግዚአብሔር ቸርነት። ይሄ የተፈጠረው ፍጥረቱ ለእግዚአብሔር ቸርነት። ሁለተኛ ሰውን ለሰው ልጅ ያደረገው ቸርነት እግዚአብሔር ማለቂያ የለውም። የእግዚአብሔር ቸርነት ቸርነት አንድ እንደው ጠላት ሆነን ሳለን መፍጠሩ አይገርማችሁ? አሁን እናንተ የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ? እንደው አንድ የበቃ ቅዱስ መጥቶ በየዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ? አትወልዱም? ምዕመናን እስኪ ጻድቃን ናችሁ ተወልዳላችሁ፣ አይታወቅም። እንኳን ይገላችኋል ተብላችሁ ይርበናል ብላችሁ አልወልድ ብላችሁ የለም እንደው ወጎጉን አልኩ እንጂ ማለት ነው። ይርበናል እያላችሁ አሁንስ እንደውም ስንሰማ ሌላ ነው። እኔ ወደ ውስጥ ገብቻ አልናገርም እንጂ ማለት አንዳንድ ሴቶች አራስ መሆኑ ጠልተው አንወልድም የሚሉ አሉ። አንዳንድ ነው ያልኩት፣ ሁሉን ነው። አንዳንዶች ደግሞ አይ በቃ እንደው ሰውነቴ ይበላብሽብኛል እንደው ሸንቀጥ ብዬ ነው መሞት የምፈልግና አልወልድም የሚሉ አሉ። የልጅ ሽንት የሚያስጠላቸው ማለት ነው። ወይ ግሩ እንዲሁ እኮ የሁሉ መዝመንመን እኛ ምን እያልን አድገን ይመስላችኋል? ምን እያልን ያደግነው እኛ? ተመልከቱ፣ እግዚአብሔር ያሳያችሁ። እና ሰው ራስ ወዳድ እየሆነ መጥቷል አሁን ማለት ራስ ወዳድ እየሆነ ነው የመጣው። እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁም? መጀመሪያ ክፉ ጠላትን ዲያብሎስን ፈጠረው፣ ይሄንስ አልፈጥርም ሳይል ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው። እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኑሮ ያውቅ እና እግዚአብሔር ሰው ጠላቱ እንደሆነ እያወቀ መፍጠሩ የእግዚአብሔር ቸርነት። ሁለተኛ ሰው ላይ ስታዩት ያደረገው ቸርነት እግዚአብሔር በአርአያው በአምሳሉ መፍጠሩ ነው። ይሄ ትልቅ ሀብት ነው። የእግዚአብሔር ቤተሰቦች አሁን እኛ እንዳውቀው ሀብት ነው። ለምሳሌ ከበሬ፣ ከአንበሳ፣ ከጅብ፣ ከአውሬ፣ ከእንስሳት ከሰው ማን ያስባል? አንዴ ሁላችሁ እስኪ በሉ ንገሩኝ እንጂ ሰው። እሺ ጅብ ሲጮህ ሰምታችሁ የምትሮጡ ስለምታስቡ ነው አይደል? አይደለም ነው። ማሰብ ካቆማችሁ እኮ ዝም ብሎ መቁለጭለጭ ነው፣ አትሮጡ። እሳት እየነደደ ስታዩት የማትገቡ ምን ሆናችሁ ነው? ስለምታስቡ ነው። መኪና እንዳይገጫችሁ ጠብቃችሁ የምታቋርጡት ስለምንድን ነው? ስለምታስቡ። ይሄ ታዲያ ሀብት አይደለም? ማሰብ ሀብት አይደለም? ጭንቅላት ሀብት አይደለም? ለብልጠት ባንጠቀምበት ሀብት ነው። በአርአያው ፈጠረን ማለት እኮ እግዚአብሔር እንደሚያስብ አሳቢ አድርጎ ፈጠረን ማለት ነው። ሀሳብ ስላሰብክ እኮ ነው 9ኛ ክፍል 10ኛ ክፍል ዩኒቨርሲቲ ማስተርስ ፒኤችዲ ፕሮፌሰር ምናምንትስ ተመራማሪ መርጌታ እንትን ይበጣል። እግዚአብሔር ባሪያው ባይፈጥር ኑሮ ምን የለ ዲግሪ የለ ምን የለ መሐንዲስ የለ ሹፌር የለ አሳቢ አድርጎ እኮ ነው ወደ ግራ ወደ ቀኝ እያልክ መንጃ ፈቃድ የምታወጣው። እግዚአብሔር አሳቢ አድርጎ እኮ ነው። አሳቢ አድርጎ ነው እኮ ዲቁና፣ ቅስና፣ መርጌትና፣ ድጓ፣ አቋቋም፣ መጽሐፍ፣ ቅኔ የመጣ እኮ እግዚአብሔር አሳቢ አድርጎ ስለፈጠረ። ይሄ ሀብቱ ነው እግዚአብሔር የሰጠን። ጎበዝ ለማሰብ ግብር የሚከፈል ቢሆን ኑሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት ይኸውልህ፣ ሰምታችኋል? እገሌን ልትደበው ስትል 20 ሺህ ብር ባሰብክ ቁጥር እኮ ነው ማለት ነው። እገሌን አናቱን ልትበለው ስትል 100 ሺህ ብር ይጣልብሃል። በቀን እንግዲህ በጣም ሰው ብዙ ሚሊየን ብር ሚሊየን ሀሳቦችን ነው የሚያስበው እንግዲህ ሰው ማለት ነው። እስቲ አሁን
5 ደቂቃ በሰጣችሁ ስንት እንደምታስቡ። አሁን በዚህ ስብከት ማለት እኮ ስንት ሰው አለ ሱቅ ሄዶ ይመጣል፣ ድሮ የሰደበውን ሰው ያስታውሳል፣ ጓደኛው ትዝ ያለው አለ፣ ምሳ ምንድነው የምበላ ብሎ ያሳብ ይኖራል ነው እንግዲህ አናውቅም ማለት ነው። ይሄ የምናስበው ይሄ ውስጥ ተመልከቱት ማለት ነው። እግዚአብሔር ሐሳብ ያድርጎ ፈጥሮን ለሐሳብ ግን ግብር አይከፈለበትም። እግዚአብሔር እንደው ሳይገደብ እንድናስብ ስለፈቀደልን እንዴት ያለ ሀብት እንደሰጠን አይታችሁታል። እውነቴን እኮ እንዴት ያለ ሀብት እንደሰጠን ተናጋሪ አድርጎ መፍጠሩ አሳክተን እንድንናገር ያደረገን፣ የተግባር ሰዎች እንድንኖር ያደረገን፣ ደስታ እንዲኖረን ያደረገን፣ ገዢዎች አድርጎ የፈጠረን። አሁን እኮ ሰው ምድርን እየገዛ ነው። ሰው እየገዛ አይደለም ነው። ሰው ሰማይን እየገዛ አይደለም። በአውሮፕላን እኮ እየገዛን ነው እንዴ! አይገባችሁም? በአውሮፕላን ስንሄድ እኮ ሰው ሰማይን ገዛ። ነፋስን እየገዛ ነው። በጎሚስታ ጎሚስታ ነው የሚባለው። ነፋስን አፍናችሁ ሞልታችሁ አለ ብር የምትከፍሉት። ሰው ነፋስን እየገዛ ነው። ውሃን ገዝቶ በቧንቧ እየጠጣ ነው። ውሃውን አሰልጥኖ መብራት ኃይል እያደረገው ነው ሰው። አሁን ሰው ያልገዛው ምን አለ? የፀሐይን ብርሃን እንኳን አሁን አላተርፍላት ብለን በሶላር እየቀማን ወደ መብራት ቀየረንባታል። ወደ ኢነርጂ ወስደነዋል። ይሄ ምንድነው? እግዚአብሔር ለሰው የሰጠው ሀብት ቅድስና። ከዛ የመጨረሻ ግን የሰጠን ሌላ ሀብት አለ። ይሄ ሁሉ ሰማይና ምድር አልፎ ዘላለም የሚኖር ማን ብቻ ነው? ሰው በሉ። ሰው ዘላለም የሚኖር ፍጡር ሰው ነው። ይሄ ሁሉ አልፎ ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪው እግዚአብሔርን መምሰል። ይሄን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹህ እንድንሆን አድርጎ ፈጥሮ ሀብትን አጎናጽፎ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተ። ሰው ሲስትሳ አዳም በደለ። የፍቅር ምልክት አንዲት ሕግ ቢያስቀምጥበት እሷን አፈረሰ። ከዚያ በኋላ አዳም ሲበድል ሄዶ ልብሱ ተራቆተ። አዳም ደንግጦ በዛፍ ስር ተሸከሸገ። እንደምታውቁት ኋላ ተመልከቱ፣ ማን ነው እየፈለገ የመጣ? እግዚአብሔር ነው። የታባቱን አሁን ፊት ብርሃን አልብሼው ነበር እርቃኑን ይቅመሰውና ሲጨንቀው ይመጣል ብሎ እግዚአብሔር ዝም አላለው። እግዚአብሔር አዳምን ፍለጋ መጣ እየፈለገ። እንዲያውም ደግሞ እሱ ብቻ አይደለም፣ አዳም እንዳይደነግጥ እግዚአብሔር የገነትን ቅጠል ኮሽ 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 እያደረገ በሰው አምሳል ማለት አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለው። ተመልከቱ ቸርነት። አዳም ወዴት ነህ ያለበትን እያወቀ እንዳላወቀ አዳም እንዲጽናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቹ ጠፍተውበት ወይም በጎቹን አጥፍቶ አባቴ ይገርፈኛል ብሎ አንድ ዛፍ ስር ቁጭ ብሎ አባቱ በዚያ ሲያልፍ እንዲያው ልጄ በተገኘ እንጂ ሀብቱስ ቅልጥ ብሎ ይቅር ቢል ቢሰማው እዚህ ነኝ አባዬ ይላል። ምክንያቱም ለምንድን ነው? አባቱ እየፈለገው እንደሆነ ተረድቷልና። አዳም አባቱ እግዚአብሔር እየፈለገው እንደሆነ እንዲያስብ አዳም ወዴት ነህ አለው። ይሄ ፍጹም ቸርነት ነው በእውነት ማለት ነው። እኛ እንኳን እንደው አንድ ሰው ካስከፋን እኮ ዞር ብለን ማየት አንፈልግ። ተከትሎ መጥቶ እግዚአብሔር አዳም ምን ሆነህ ነው አለው። ደግሞ ምን ሆነው ሊቃውንት ሊያናግረው ቢሻ ይላል። ምን ሆነህ ነው አዳም አለው። የሆነውን እኮ ያውቃል። ያዋላ አያቱ ወጉንም ለመስፋት ፈልጎ ነው። ወጉንም ሊሰሙ የአዳምን ጭንቀቱን ማዳመጥ ፈልጎ ሰው ሲያወጋ እንግዲህ ገና ጀምረው አይባልም። አውቀዋለሁ ዝም ብለህ ቁም ነገሩን ነገር ያትንዘባዘብ አይባልም። ሰውን ማዳመጥ ስታወጉ ግን አትንዘባዘቡ። ከቻላችሁ ሙላችን አንንዘባዘብ። ግን ምን ለማለት ፈልጌ ነው? ሰው ሲያወራ ግን ጭንቀቱን ሲያወራ ዝም ብላችሁ ማዳመጥ። ይኸው እግዚአብሔር አዳም እንዲሰማ መጣ። የአዳም ወሬ የአዳም ብሶትና ወግ ለእግዚአብሔር የማይረባ ሆኖ ካልተቆጠረ የወንድማችን ጭንቀት መስማት እንዴት የማይረባ ይሆናል? ያን አደረገና እግዚአብሔር አዳምን ምን አለው? በል እንግዲህ አዳም አንተ ሕግ ብታፈርስ እኔ መጥቼ ሞቼ ያድንሃለሁ ብሎ እግዚአብሔር ቃል ኪዳን ሰጠው። ተወልጄ ያድንሃለሁ፣ ናፍቆትህን እፈጽማለሁ። አምላክ መሆን አምሮህ ነው?
በል እኔ ሥጋህን ለብስና ያንተን ሥጋ አምላክ አደርገዋለሁ አለው። አዳም ከኛ እንዳንዱ ሆነ ማለት በኋላ ዘመን የአዳም ሥጋ ቃልን ተዋህዶ የቃልን ገንዘብ አድርጎ አምላክነትን አግኝቶ የአዳም ሥጋ አምላክ ሆነ። በተዋህዶ ጌታ ሥጋን ሲለብስ ይህንን ቀጠሮ ሰጠው። ከዚያ በኋላ ተመልከቱ 5500 ዘመን ከተቆጠረ በኋላ እግዚአብሔር ለሰው ልጆች ቸርነትን አላቋረጠም፣ ሲያደርግ ኖረ። ሰዎችን ሲመግባቸው ሲያስተዳድራቸው ቆየ። የዚያን ጊዜ ቀጥር ያለው እስከዚያ ፍዳህን ብላ የሰው ልጅ አላለ። በኖህ በጻድቁ በአብርሃም በይስሐቅ በያዕቆብ በኖህ ዘመን ብቻ ያደረገውን አስታውሱ። ምን ያደረገ 120 ዘመን ለምህረት መስጠት በጣም የሚያስደንቅ 120 ዓመት ለይቅርታ ቀጠሮ ሰጠ። ይህን የሚያደርግ እግዚአብሔር ብቻ ነው። ሰው ጥቂት ቀን ይችለናል፣ እግዚአብሔር ግን ሁልጊዜ ይችለናል። 100 ዓመት የሚችል እግዚአብሔር ብቻ ነው። እንደ አጠቃላይ ግን ዘላለም ችሎናል። እነዚያንም አተረፈ። ባይሆንላቸው ኖህን አተረፈ። ይሄንንም አልወዘንም። ሰዎች ጣዖት ቢያመልኩ ኃጢአት ቢበዛ አብርሃምን ከጣዖት መካከል አወጣው፣ ወርቅን ከጭቃ እንደማውጣት ከሱ ይስሐቅን ከሱም ያዕቆብን ከሱም 12ቱን ነገደ እስራኤል። እነሱ የገዛ ወንድማቸውን ቢሸጡ ግብፅ ቢወርዱ እነሱም በቸርነቱ ታድጎ አወጣቸው። መና ከደመና ውሃ ከጭንጫ አፍልቆ አጠጣ፣ መገበ። 40 ዘመን ዘልፈ ይስሕት ልቦሙ እንደተባለ ሲበድሉት ኖሩ። ይሄ ሁሉ መከራ ችሎ የሰውን እምቢተኛ ልብ ታግሶ 5500 ዘመን ሲፈጸም እግዚአብሔር ዘመኑ በደረሰ ጊዜ አንድ ልጁን ላከ። ስንት ልጁን በሉ ገሩ የእግዚአብሔር ቸርነት ፍጹም ሀብት ነው ያልኳችሁ ለዚህ ነው። አንድ ልጁን እንዴት ይሰጣል? እስመ ከመዝ አፍቀረው እግዚአብሔር ለዓለም፣ እግዚአብሔር ዓለሙን እንዲህ አድርጎ ወደደው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ሲናገር እግዚአብሔር ይህን ዓለም እንዲህ አድርጎ ወደደው። እንዴት? እስከ ወልዶ ዋህደ ወሀበ ወመጠወ ቤዛ ለኩሉ፣ አንድ ልጁን ለዓለሙ ቤዛ አድርጎ በመስጠት እግዚአብሔር ይህንን ዓለም ወደደ። አንድ ልጁን በመስጠት ነው። ልጁን ውረድ ተወለድ ሙት ተሰቀል ብሎ በመስጠት ቸርነቱን ገለጸ። እግዚአብሔር እንደሚወደን በዚህ ታየ። ልብ ብላችሁ ስሙ። ዲያብሎስ ለአዳምና ለሔዋን መጥቶ ምንድን ነበር ያላቸው? እግዚአብሔር እኮ ጠልቷችሁ ነው የአንድ እንጨት ፍሬ የከለከላችሁ አላቸው። አሁን ደግሞ እግዚአብሔር ምን እንዳለ ታያላችሁ። ይኸውስ ልብ ብላችሁ ስሙ። ዲያብሎስ መጥቶ የዕፀ በለስን ፍሬ የከለከላችሁ እግዚአብሔር ስለሚጠላችሁ ነው አለ። እግዚአብሔር እሳ ምን አደረገ? አንተ የበለስ ፍሬ አትብሉ ያልኳቸው ለነሱ ብዬ ነው እንጂ ለጋስነቴንማ እንኳን የአንድ እንጨት ፍሬ አንድ ልጅን ስሰጣቸው ተመልከታል። ዲያብሎስን ዘለፈው። ሬሲ መድኃኒተ ወአግህድ ቦቱ፣ ልጄን ለተዋህዶ ልኬ ተዋህዶን በልጄ ተዋህዶ ስጋዌ መድኃኒትን አድርጌ ዓለምን አድኜ የዲያብሎስን ውሸቱን እገልጥበታለሁ ብሎ በነቢዩ በዳዊት እንዳስነገረ አንድ ልጁን ሰጠን። እንደውም ስለዚህ ቅዱስ ጳውሎስ እንዲህ ይላል እንዘ ጸሩን ሂነ አኮ በአምጣነ ጌጋይነ ዘኮነነ ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ሂነ ተሳህለነ በሞተ ወልዱ። የእግዚአብሔር ቸርነት አለ ቅዱስ ጳውሎስ ሮሜ 5 ላይ የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም፣ የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ይኸውላችሁ በልጅ ሞት የታረቁት ፍቅር ጽኑ ነው። አያችሁ፣ ጽኑ ማለት ነው። አንዳንድ እናቶች ሰምታችሁ ታውቃለች? ኧረ የልጅን ስጋ ይላሉ ሲምሉ። በልጅ ስጋ የተማማሉት መሐላ አይፈርስም በቀላሉ። በልጁ ሞት ይቅር አለን የሚለው ይህንን ነው። እስመ መጠነ አፍቀረነ፣ እግዚአብሔር ይህንን ያህል ወደደን አለ በልጁ ደም እስኪታረቀን ድረስ አለ። ወተዋለጠ እግዚአብሔር ኩሎ ዓለመ በወልዱ፣ እግዚአብሔር በአንድ ልጁ ዓለምን ከራሱ ጋር አስታረቀን። በልጁ ሞት ስለታረቀን እርቁ ጽኑ ነው። መጋቢት 27 ጥቅምት 27 የምንለው ይሄን ጽኑ እርቅ የምናከብርበት ቀን ነው። ይሄን ጽኑ እርቅ በቀላል የማይፈርስ መለኮት በተዋሃደው ደም የታተመ እርቅ ነው። ይሄ እርቅ ማለት የዋዛ እንዳይመስላችሁ። እግዚአብሔር ወልድ እሳ ደግሞ
ራሱን ለተዋህዶ ሰጠ። ተመልከቱ ቸርነት። አሁን የኛ ሀብታችን ማን ነው? ክርስቶስ። የእግዚአብሔር ቸርነት መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር ሀብት ነው የተባለ ይሄ የማይቆጠር ሀብት ማን ነው? ወልድ ነዋ፣ ክርስቶስ ነዋ፣ ሥጋን የለበሰ እሱ ሀብት ነው፣ ሀብታችን ነው። ቅዱስ ዮሐንስ አፈወርቅ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ለሐዋርያት ያስተላለፈውን መልእክት ሲተረጉም ቅዱስ ዮሐንስ አፈወርቅ ለምንድን ነው ጌታ ደቀ መዛሙርቱን ወርቅ አትያዙ ያላቸው ይልና ወርቃችሁ እኔ ነኝ ብሎ ይላል። ለግሉ ግን መነኩሴ ብር ማጠራቀም አይችልም። ለምንድን ነው ስትሉ የኔ ሀብቴ ማን ነው ብሎ ነው? ክርስቶስ ነው ብሎ። የኔ ሀብት ክርስቶስ ነው፣ ወርቅ እሱ ነው ብሎ። የስንቅ አጥማድ አትያዙ ያላቸው ምግባችሁ እኔ ነኝ ብሎ ነው ይላል። ብር አትያዙ፣ ገንዘባችሁ እኔ ነኝ፣ ክብራችሁ እኔ ነኝ። በትር አትያዙ የተባለ የሚጠብቃችሁ ዱላ ሳይሆን እኔ ነኝ ማለቱ ነው። ለዚህ ነው በመጽሐፈ ኪዳን አቃቢነ ዘኢይማስን ብለን የምናመሰግነው። የማይለወጥ ጠባቂያችን። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ይክዳል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን። ሀብታችን፣ ትልቁ ሀብት ለእኛ ክርስቶስ ነው። የእግዚአብሔር ቤተሰቦች ሰው ሩጦ ማትረፍ ያለበት ጌታ ነው። እሺ ልብ ብላችሁ ስሙ። እንደዛ ከሆነ የእግዚአብሔር ቸርነት ለምንድን ነው የምንለው? በቸርነቱ እግዚአብሔር ያሳያችሁ ዓለምን የፈጠረ ጌታ የሰው ልጅ ሊሆን መጣ። ልብ በሉ እስቲ። እናንተ ሀብታም ብትሆኑ በድሃ ጎጆ ማደር ትፈልጋላችሁ? አትፈልጉ። እኛ ትልቅ ሰው ብንሆን በዝቅተኛ ቦታ ማደር እንፈልጋለን? አንፈልግም። ለዚህ ነው እኮ ሊቁ እፎ ቤተ ነዳይ ሀደረ ከመ ምስኪን የሚል። እንዴት ነው በድሃ ቤት ያደረ ምስኪን ይመስል እንዴት በድሃ ቤት ያድራል? እንዴ ይገርማል እኮ። ዘመን የማይቆጠርለት ጌታ የ15 ዓመት ቆንጆ ልትወልደው ይመጣል። እንዴት ነው? አይገርማችሁ? እግዚአብሔር እኮ ልንገራችሁ፣ እግዚአብሔር አኮኑ ኩሉ ዓለም ከመነጥበ ጠል በኀበ እግዚአብሔር፣ ዓለም ሁሉ ተደምሮ በእግዚአብሔር ፊት ሲታይ እንደ ጠብታ ውሃ ነው ይላል። እንደ አንዲት ጠብታ። እንደውም ከፍ ሲል ሲያደርጉት ሊቃውንት እንደው እንደ እንቁላል ዓለምን ያዘ ይላሉ። እንቁላልን ሰውን በመሃል እጁ እንደሚይዛት ዓለም እንዲያቀላናት ይላል። ኢሳይያስ ግን ኧረ እንደው እንደ እንቁላልም አይደለም እንደ ጠብታ አለ። እንደ እንዲጠብ የምትለው እንደዚያ የሆነ ዓለም አምላክ ዓለምን ይዞ ምሉ ስፉ መለኮት መጥቶ በ9 ወር ከ5 ቀን 9 ወር ከ5 ቀን በ15 ዓመት ብላቴና ማህፀን ውስጥ ቁጭ ሲል አይገርማችሁ? በጣም ነው የሚገርመው እኮ። የድሃይቱ ልጅ ሲሆን መጥቶ ማለት እዛች ውስጥ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ለመጸነስ ታገሰ፣ የድሃ ልጅ ሆነ። የድሃ ልጅ ትውልድ የአብርሃም ልጅ እንዴ! አንዳንዱ ያስኮላ ተማሪ እኮ እናቱ ጥሩ ልብስ ካለበሰች የምርቃቱ ቀን ባትገኝ ደስ ይለዋል። እንዴ የድሃይቱ ልጅ ሊሆን መጣ። ባለጸጋው መለኮት መጥቶ ከድንግል ማርያም ማኅፀን አደረ። አንበሳውን በግ ታቀፈችው ይላል አባ ጊዮርጊስ። በጊቱ ታቀፈችው። መብረቁን የሰዎች ልጅ ድሃይቱ ልጅ ታቀፈችው። በከንፈሮቿ ሳመችው፣ በጀርባው አዘለችው። እንደ ልጅ ተመላለሰ፣ እንደ ሰው ተሰደደ። አሁን የስደቱ ወራት ነው፣ ጥቅምትና መስከረም የምናስብበት። ወደ ግብፅ ሲሰደድ እናቱ ምዕረ በገቦኪ ወምዕረ በዘባንኪ እንዳለ ሊቁ በጎኗ በጀልባዋ ታዝለዋለች። ሲደክማት በጎኗ ደግሞ ትይዘዋለች። ጥቂት ሲደክማት ደግሞ ምን ይላል? የሚያሳርፋት የለም። አልቦን በለ ሰሎሜ ዘአስተባረኪ፣ የሚያግዛት እንኳን አልነበረ። እስኪ ጥቂት አግዘኝ ትለዋለች። ሕፃን አይደል? ድንኩል 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 እያለ ትንሽ ይራመድና ይደክመዋል። ይበኪ ይዞ ጽንፈ ልብስኪ፣ ደግሞ የቀሚሷን ጫፍ ይዝና ቀና ብሎ እያየ ያለቅሳል። እንደ ልጅ አምላክ እኮ ነው እንደዚህ የሚያደርገው። ተመልከቱ የእግዚአብሔር ቸርነት በእውነት እኮ ነው። አዎ ዓለምን መኖቱ ዘይሰፍሮ ለባህር በስዝሩ፣ ውቅያኖስን በፍኙ የሚለካው ጌታ፣ በጣቱ እንዲህ የሚለካው ጌታ ውሃ ጠምቶት ሲመላለስ የስደተኞች ተስፋ ኢየሱስ ስዱድ ተስፋ ሆሙ ለስዱዳን።
እሱ ጎጆ አጥቶ ሲሰደድ ተመልከቱት። መኖሪያ ሲያጣ ይሄ መኖሪያ ላጣ ነው ለኛ ቤዛ ሊሆነን ነው የመጣው። ለአንድ ልጁን ቤዛ አድርጎ ሰጠ። የኛን ስደት ተሰደደልን። ሊቁ ቅዱስ ቄርሎስ እንዳለው ጉየተ ሕፃን አጉየዮ ለዲያብሎስ ይላል። የሕፃኑ ስደት ዲያብሎስን አሰደደው ይላል። ጌታ መድኃኔዓለም ከመንበሩ እንዘ እያንቀለቅል መንበረ ስብሐቲሁ ይላል ቅዱስ ያሬድ። ከዙፋኑ ሳይወርድ መጥቶ ዙፋን እንደሌለው ግን ኖሮ ከኛ ማደሪያ አድርጎ ነግሶብን የነበረው ዲያብሎስ ወነሰቶሙ ለኃያላን እመናብርቲሆሙ ኃያላን አጋንንትን መንበር አድርገውት ከነበረው ከሰው ልጆች ሰውነት አውጥቶ ጣላቸው አለ እና ጌታችን ኢየሱስ ክርስቶስ የሰው ልጅ ሆኖ መጣ። የአብርሃም ልጅ ሆኖ መጣ። አያችሁ ዘር ሲቆጠርለት ተመልከቱ። አሁን እናንተ ብትሆኑ ሸጋ ዘር ቢቆጠርላችኋል? አህያ የሰረቀ ዘመድ ቢኖራችሁ የገሌ ዘር ተብሎ ቢጻፍ እንደ ወረቀት ላይ ደስ ይላችኋል? አሁን ሰው ሲጠቃቅስ የነማን ህምነ የተወለድክ ሲባል የኔ የነቀኛዝማች እንትና የነ ሊቀም እንትን ይሄን ያደረግ ደናደናውን ነው። ሌባ ዘመድ ካለው አይጠቅሰውም። ደናደናውን ነው የሚጠቅሰው። እንትና አታውቃቸውም? እዚህ እንትን ያለው ይሄ እንትን ድርጅት ያለው ሰው ኢየሱስ እኮ ትንሽ ወንድ አባቴ እንደዛ ነው የሚለው ማለት ነው። እግዚአብሔር መጥቶ የአብርሃም ልጅ በጣም ይገርማል። የዳዊት ልጅ ሲያመነዝር የነበረው የሰው ፊት ሚስት ሲቀማ የነበረው ግን በንስሐ የተመለሰው የዳዊት ልጅ የኢያሪኮ ዘማ የራኬብ ልጅ ከሚስቱ ውጭ የወለደው የይሁዳ ልጅ ማን? ክርስቶስ ሳያፍር አይገጭው እያፈር በይለ አሃውዬ ወንድሞቼ ምናቸው ማለት አያፍርብንም። በእኛ የእኛን ስጋ መልበሱ ነው። ያስደንቃል። እኛ ቢሆን ቢፈቀድልን እየመራረጥን እንወለድ ነበር። ክርስቶስ ግን ሳይለይ ከድሆች ተወለደ። ይሄ ሀብቱ መጣና በየጥቂቱ አድጎ በ30 ዓመት ተጠንቆ ለኛ የዕዳ ደብዳቤያችን ወአንተ ቀጥቀጥከ አርእስቲሁ ለከይሲ በውስተ ማይ ያለ ቅዱስ ዳዊት የዲያብሎስን ስልጣን በዮርዳኖስ ቀጥቅጦ አጥፍቶ 3 ዓመት ከ3 ወር ድህነትን የተመላች ወንጌልን አስተምሮ አሃዊነ ወንጌል አስተዳለው ለነ መድኃኒተ ይላል አቡሊዲስ። ወንድሞቻችን ወንጌል እኮ ድህነትን አመጣችልን ይላል። ያን አስተምሮ ድውያንን ፈውሶ ሙታንን አንስቶ ዲዳዎችን አናግሮ ሽባዎችን እንዲራመዱ አድርጎ ሙት አንስቶ ስርዓት ሰርቶ ወንጌልን ሰብኮ አምላካችን እሱ መሆኑን አስታውቆን እግረ ልቡናችን ወደ ሰማይ አቅንቶ ሁሉን አሳይቶን ይሄ ሁሉ ፍጻሜ ከጨረሰ በኋላ እንደተባለው ሐሙስ ማታ አንዱን ሀብቱን አደለን። ምኑን? ስጋውና ደሙ ሰጠን። አሁን ጸጋውን እግዚአብሔር ዘይቶ የለቁ የማይቆጠር እግዚአብሔር ሀብት አለና ሃሎ ዘየ ምሳት ዘያብዕል በዚች ቤተክርስቲያን ውስጥ የሚያከብር የምእመናን ገበያ ያላል። ዘውእቱ ምስጢረ ሥጋሁ ወደሙ ለክርስቶስ ቀይራቅሊስ ገለጸው። ይህም የክርስቶስ ሀብት ያልኳችሁ የክርስቶስ ሥጋና ደም ነው ሀብት ያልኩታል። ቅዱስ ሥጋውን ክቡር ደሙን ሐሙስ ማታ ሰጠን። ይህ ልዩ ሀብት ነው። ይውላችሁ ማን ነው እስቲ እግዚአብሔር ያሳያችሁ። ሰው ቢለግስ ልብስ ያለብሳል። ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ሥጋውን ያበላል? አይችልም። በዚያውም ላይ የፍጡር ሥጋና የፍጡር ደም ረብ በቁየት የለው። በዚህ ሥጋና ደም መንግስቱን እንወርሳለን። በዚህ ሥጋና ደም ሞትን እናሸንፍበታለን። ይውላችሁ የክርስቶስን ደም እንኳን የሱ ደም ምሳሌ የነበሩ የበጎችን ደም እንኳን ሞት ይፈራው ነበር ለመስዋዕት ሲቀርቡ። የክርስቶስ ደም ሞት የሚፈራው ደም ነው። ያን ቅዱስ ሥጋ ክቡር ደም የጸሎተ ሐሙስ ዕለት ሰጠን። መንግሥተ ሰማያት የምንሻገርበት ሌሊቱን ሙሉ ሲገረፍ አደረ። ሐሙስ ማታ መጋቢት 26 ሲገረፍ አድሮ ለእኛ ግን ነፃነትን ሰጠን። ገረረ ለሕማም ይለዋል ሊቁ። ራሱን ለሕማም አስገዛ። እሺ በጎ አለ። ከዛሳ በበነጋው
3 ሰዓት ላይ ከጲላጦስ ፊት ተከሶ ቆመ። ተመልከቱ። ኮነንዎ ለመኮንነ መኳንንት፣ በነገስታት ላይ የሚፈርደውን ጌታ ፈረዱበት። ሰንበትን ሽረሃል፣ ዝም። እንዲህ አድርገሃል፣ ዝም። እንዲህ ያለ ኃጢአት ሰርተሃል፣ ዝም። እንዴ ለምንድን ነው ዝም ያለ? እስከዚያ ተከራክሮ ሲረታ ነበር። አሁን እኛን ማዳን ፈልጓል። ክሱ ራሱ እንዲራዘም አልፈለገም። ለምን? ቶሎ ሙቶ ሰዎችን ማዳን ይፈልጋልና። ከዛ በኋላ እንግዲህ እግዚአብሔር ያሳያችሁ፣ በአንድ ቀን ተከሶ ለሞት የሚበቃ የየት ሀገር ክስ ነው? ከዚያስ እኛን በዲያብሎስ ፊት ከመቆም አዳነን። እሱ ቆሞ፣ ይሄ ሀብት ይባላል። የእግዚአብሔር ቸርነት ፍጹም ሀብት። ቸርነቱ እሱ ሲከሰት ለእኛ ክስ ቀረ፣ የእኛ ክስ ተሰረዘ። ቀጥሉ 6 ሰዓት ላይ ምን አደረጉት? እጁን እርጥብ መስቀል አሸከሙት። ወነጸረ ብርሃነ መስቀሉ ቅዱስ ዘምሉ መድኃኒተ አለ ቅዱስ ኤራቅሊስ። ድህነትን የተሞላ የክርስቶስን መስቀል ማየት ፍጹም ሀብት ነው። ድህነትን የተሞላ የክርስቶስን መስቀል ማየት ሀብት ነው አለ። አዎ እዚያ ላይ ተሰቀለ። ቸነከሩት። ወበቅንዋትህ ቅዱሳት፣ በከበሩ ችንካሮቹ ማመንም ፍጹም ሀብት ነው። እንዴት ነው የሆነ መሰላችሁ? ሔዋን በሕማማተ ሥጋው ቤዛወነ ይላል። ሔዋን የእንጨት ፍሬ እያየች ጎምጅታ ነበር። የዓይን ዕዳ ነበረባት። በዓይኑ የአይሁድን ግርማ እያየ ከፈለላት። ሔዋን እጇን በለስ ለመቁረጥ ዘርግታ ነበር። እጁን ዘርግቶ ተሰቀለና ከፈለላት ዕዳዋን። ለዚህ ነው ኦ አይዳው ለለሃኳሁ ለአዳም ተቀነዋ በቅነዋ ተመስቀል። ሔዋን የበለስ ፍሬ ልትቆርጥ በእግሯ ሂዳ ነበር። እግሩን ተቸነከረላት፣ ከፈለላት። ኦ አይጋር ላንሶ ሰው ውስጥ ገነት ተቀነዋ በቅነዋ ተመስቀል ያለው ይሄንን ነው። አዳምን ለመፈለግ በገነት የምትመላለሱ እግሮች በችንካር ተቸነከሩ ወዮ ይላል ቅዱስ ዮሐንስ አፈወርቅ። ሔዋን የበለስ ፍሬ በልታ ለልጆቿ ዕዳ አውርሳል ነበረ። የመብሏን የመጠጧን ዕዳ ደግሞ ሐሞት ጠጥቶ ከፈለላት። ይህንን አደረገ ለልጆቿ፣ ለእናታችን ለሔዋን፣ ለአባታችን ለአዳምና ልጆቿ። ስለዚህ ቤዛ ኩሉ ዓለም የምንለው ክርስቶስ ለዚህ ነው። እንዲህ አድርጎ ነፃ አወጣን። መቼ? በዕለተ ዓርብ። ተርበን ለነበርነው ሥጋውን ሰጠን። ተጠምተን ለነበርነው ደሙን ሰጠን። እሱ ተራቆተና ለእኛ በ40 ቀን ለሴቶች በ80 ቀን ክርስትና ስንነሳ የብርሃን ልብስ አለበሰን። ገላትያ ምዕራፍ 3 ቁጥር 1 ላይ እለተጠመቀሙ ክርስቶስ ለበስክሙ ይላል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ይሄን ልብስ የሰጠን ጌታ እርቃኑን ውሎ ነው። አሁን ሁላችሁ እኮ የብርሃን ልብስ አላችሁ ታውቃለች። እንደ ሁላችሁ በ40 ቀን በ80 ቀን ሰው ክርስትና ሲነሳ እኮ ልብሱ እንዳይበሰብስ ብለን አይደለም ልብሱን አውልቀን የምናጠምቀው። አሁን ይሄን ሳይሆን የምትለብሰው ክርስቶስን ልትለብስ ነው ብለን ነው ልብሱን የምናወልቅለት። ይጠመቅ ክርስቶስን ነው የለበስነው ከ40 ቀን ከ80 ቀን ጀምሮ። ምዕመናን የታደልን ነን። እውነቴን ነው። አሁን እኮ ክርስቶስን ለብሰን ነው የምንንቀሳቀስ። ይገባችኋል? ይገባችኋል? ትልቅ ልብስ ገዝታችሁ ስትመጡ እንዴት በሰው መሀል እንዴት እንደምትሄዱ የማያረጅ ብል የማይበላው ሞትን የሚያሻግር የሞትን አይን ከጸዳለ ብርሃኑ የተነሳ የሚያውር ልብስ ነው የምንለብሰው እኛ። ያንን ለማድረግ ጌታ እርቃኑን ዋለ፣ ታመመ። በሕማሙ ደግሞ እኛን ማማጠፋ ሞተ። ሙቶስ በሞቱ ሞትን ገደለው። በሞቱ ደምስሶ ለሞት በሱ ሞትን አጠፋው። ያ በዕለተ ዓርብ ጌታ ተሰቅሎ ከዛ ሥጋውን ደሙን ነፃነትን ልጅነትን ሰጠን አልኳችሁ። ከዛ ቤተ ክርስቲያንን ሰጠን። ደግሞ በዕለተ ዓርብ እዚያው ጎኑ ሲወጋ ከጎኑ በፈሰሰው ደም ቤተ ክርስቲያንን መሰረታት። አዳም ከጎኑ ሚስቱን ሔዋንን መሰረተ። ክርስቶስ ከጎኑ በፈሰሰ ደግሞ ሙሽራው ቤተ ክርስቲያንን መሰረታት። ይህች ቤተ ክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግሥት ናት። እዚች ቤተ ክርስቲያን ውስጥ ታውቃላችሁ
የቤተ ክርስቲያኑ አጥር እኮ እንዲህ ብሎ የሚታጠረው እንደው ሌባ እንዳይገባበት ምናምን ተብሎ ብቻ እንዳይመስላችሁ። ሁለቱ አጥሮች እንዲህ ብለው የሚጋጠሙት የእግዚአብሔር እጆችን የሚወክሉ ናቸው። ቤተ ክርስቲያን ውስጥ የሚተከሉ ዛፎች ቅዱሳን መላእክትን የሚወክሉ ናቸው። አሁን ይህችም የእግዚአብሔር ቤተ መንግስት ናት። ልብ በሉ። ቤተ ክርስቲያን ስትገቡ ወደ እግዚአብሔር መንግስት ነው የምትመጡት። ወደ ቤተ መንግስቱ የታቦቱን መንበር ስታዩት የእግዚአብሔር ዙፋን ነው። ካህናት ደግሞ የንጉሱ ዙፋን አገልጋዮች ናቸው። አሁን እዚህ ቤተ መንግስት ነው ያለ ነው። እግዚአብሔር ለዚያው እንተ በምድር ስራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ የምትባላለች ቤተክርስቲያን። ስራዋ በምድር ቅርንጫፏ በሰማይ ያለ በስላሴ ስርነት የጸናች የተገመደች። በሶስት ገመድ የተገመደን ገመድ በቀላሉ አትበጥሱትም። ይቺ በአብ በወልድ በመንፈስ ቅዱስ በሶስቱ የተገመደች የማትበጠስ ቤተክርስቲያን ይቺን ቤተክርስቲያን ሰጠች። ቅዱስ ዮሐንስ አፈወርቅ ወንድሜ አሟል እንዴ ቤተክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም፣ አይዞህ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ ቤተክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተክርስቲያን ናት ይላል። ጽድቅህን የምትጠብቅልህ ይቺን ቤተክርስቲያን ሰጠን። ከዚያስ ይሄ ሁሉ ሰጥቶን ደግሞ ዓርብ ምን ሰጠን? አርሃ ወለነ ኆኃተ ንስሐ የንስሐ በር ሰጠን አለ ቅዱስ ጎርጎርዮስ የዕለተ ዓርቡን ሲተረጉም። የንስሐ በር ከፈተልን። እንግዲህ የተወለድኩላችሁ ሥጋዬን ሰጠኋችሁ ደሜን ሰጠኋችሁ፣ ግን ከበደላችሁ ገደል ግቡ ሳይለን ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን። አያችሁ እንዴት አድጎ እንደሚወደን። ደሙ ጎኑን ለጦር ከፍቶ ሰጥቶ ደሙን አፍሶ ደግሞ እንደገና ደግሞ ሌላ የምሕረት በር የሚሰጥ እንደ እግዚአብሔር ያለ ቸር የለም። ይሄ በዚህ ቸርነቱ ይኸውላችሁ መንግሥተ ሰማያት ስንት ታወጣለች አለና ጎርጎርዮስ ቅዱስ ጎርጎርዮስ ዘሉ ሲተረጉም ምን ስንት ታወጣለች ትለኛለህ? ጴጥሮስ በአንድ አህያ ይገዛታል፣ ዳዊት በ2 ሳንቲም ትገዛታለች አለ። ሰው ባለው ነው የሚገዛት አለ። መረብ ያለው በመረቡ ይገዛታል። መንግሥተ ሰማያት ደግሞ ስንት ብር ታስከፍላለች። ያ ማለት ጴጥሮስ ክርስቶስ ሲከተል አንድ አህያ ጥሎ ነው የተከተለ ነው። መንግሥተ ሰማያት ስንት ያስከፍላል ይባል፣ ምን ይከፈላል ደግሞ? ምንም። እግዚአብሔር ያሳያችሁ እንዴ ማር ይስሐቅ ለዚህ ነው ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግሥተ እግዚአብሔር። ብልህ ሰው መንግሥተ ሰማያትን የምታህል ሀገር በቁራሽ እንጀራ ገዝቷት ይመጣላል። ጎበዝ መንግሥተ ሰማያት እንደው ሲሰጥ አንዳንድ ጊዜ በታየ መሰላል። አሁን ዛሬ ጧት ስትሄዱ አሁን ዛሬ አንድ ቢሮ ሄዳችሁ በቃ ከዛሬ ጀምሮ 5000 ካሬ ወይም 3000 ካሬ ወይም 2000 ካሬ 1000 ካሬ ቤት ተሰጥቷል፣ ቦታ ተሰጥቷል ትባሉ። ለስንት ሰው ነው የምትደውሉት? እንደዚህ ያለ ቦታ ተሰጥቶኝ ምን ከፍል? ኧረ ቀላል ነው የከፈልኩት፣ ቀላል ነው ይላል። መንግሥተ ሰማያትን ግን ስለማታዩት አሁን ዛሬ እዚህ አስቀድሳችሁ ስትሄዱ ምን ይዛችሁ እንደሄዳችሁ ስለማታዩት ቀላል ነው ይመስላችሁ። መንግሥተ ሰማያትን ይዘን እኮ ነው የምንሄደው። አሁን እዚህ ስንሄድ እኮ መንግሥተ ሰማያትን ይዘናት ነው የምንሄደው። ታውቃላችሁ ቤተ ክርስቲያን ውስጥ እኮ ስናስቀድስ ቆም ስንል መንግሥተ ሰማያት ውስጥ አጥር ውስጥ አይደለንም፣ ውስጥ ገብተን ነው የምንሄደው። ደግሞ ኋላ ስንኖር መንግሥተ ሰማያት ገብተን እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል፣ እንትና እዚያ ቁጭ በል አንባልም። የት ነው የምንቀመጠው? አይዟችሁ ናፈቃችሁ እኩል መሆን እንደው እኛም እዚህ ስለምንቀመጥ አሁን ይሁን ግድ የለም። የት ነው የምንሄደው? እመጽ ካዕበ ነሥአክሙ ከመ ተሐልዉ አንትሙ ሀበሃሎ ከዋል። በቃ እናንተንም መጥቼ ወስዳችኋለሁ፣ እኔ ካለሁበት አብራችሁ ትኖራላችሁ አለ። አብረን ከክርስቶስ ጋር አብረን ስብስብ ብለን አባታቸው መንገድ ሂዶ የመጣ ልጆች ከእግሩ ስር ስብስብ እንደሚሉ ከጌታችን ከኢየሱስ ክርስቶስ ስር ከእግሩ ስር ስብስብ ብለን ስንኖር እስቲ ያስቡት ወይ መታደላችን። ያንን የሰጠን በነፃ እንዲያው ምንም አትክፈሉ እናሳ ንስሐ ግቡ ብንባል እምቢ። ወይ ጥጋብ እንደው ወይ ጥጋብ። እና የእግዚአብሔር ቸርነት ፍጹም ሀብት ነው ያለን ይህንን ነበር። በዚህ ቸርነቱ መንግስቱን ሊያወርሰን በነፃ ክርስቶስ ሰጥቶናል። ለመጣ ሁሉ ይዞ ይሄዳል። ይህንን የክርስቶስን ስም ይዘው ሰዎች ብቻቸውን ወጥተው ብዙ ሆኑበት፣ ብዙ ሆኑ። ለምሳሌ አሁን ብፁዕ አባታችን ፊት ሕፃን ሆነው ትምህርት ቤት ሲሄዱ ስንት ሰው ነበሩ? ንገሩ እንጂ
አንድ ልጅ ሆነው ነው ትምህርት ቤት የሚሄዱት፣ ቆሎ ትምህርት ቤት ሲሄዱ። አሁን የዚህ ባህር ዳር ሀገረ ስብከት ሊቀ ጳጳስ ሲሆን ይሄ ሁሉ ሕዝብ ሀብት አድርጎ የሰጣቸው ማን ነው? የክርስቶስ ቸርነቱ ሀብት አያችሁ። ሀብት አንድ ልጅ ከአንድ እናቱ ሲወጣ አንድ ልጅ ይሆናል። ትምህርት ቤት ሲሄድ አንድ ነው። መምህር ሲሆን ደቀ መዝሙር ይሰበስባል። ሊቀ ጳጳስ ሲሆን ሀገር ይሰበስባል። ይሄ ምንድነው? ሀብት ነው። እስኪ ልብ በሉ። እዚህ እኮ መማር እንችላለን ማለት ነው። እዚሁ ነው የምንማረው ብቻውን ወጥቶ። እኔ ለምሳሌ እዚህ አክስቴ አጎቴ የለም። ወንጌል ተማርኩ። በወንጌል ምክንያት ይሄ ሁሉ ሰው ትንሽ እህቴ፣ ትንሽ ወንድሜ፣ ትልቅ ወንድሜ፣ ትልቅ እህቴ፣ አባቴ፣ እናቴ ይሄ ሁሉ ሰው ብቻዬን ነው ግን ትምህርት ቤት ስሄድ የሄድኩት። ይሄ ምንድን ነው ስትሉ የእግዚአብሔር ቸርነት። አንድ የቆሎ ተማሪ መርጌታ አድርጎ ያ ሁሉ ተማሪ የሚሰበስብለት ማለት እግዚአብሔር ነው፣ ቸርነት ነው። እና ይህንን ልብ ብለን ስናስተውለው እንደው ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው ያለ ቴዎዶስዮስ ልጅ፣ ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው። አንድ መነኩሴ እንጦንስ ገዳም ሲገባ ስንት ነው? ብቻውን ገባ። እንደ ብቻውን ኋላ የግሪክ ፈላስፎችን ሁሉ ወደ ገዳም እየጠራ መጣቸው። ምን ስልክ ደውሎ ኧረ የለም ስልክ ይዘግዝ፣ ምን አድርጎ ፖስታ ልኮ የለም ፖስታ፣ አውሮፕላን የለም፣ አስፈራርቷቸው ኧረ የለም። ዳ ነው አንዱ ዋሻ ውስጥ የተቀመጠ ፈላስፎችን ከግሪክ ነገስታቱን ከዙፋን እያስወረደ ወደ ዋሻ ዟቸው መጣ። በምን ክርስቶስን ሀብት አድርጎ ማለት። ስለዚህ ሰበሰበና አሁን ዛሬ ሁላችሁ ኢትዮጵያ ውስጥ ብትቆር ለምሳሌ ደብረ ሊባኖስ እንደው እኛ ገዳም ብቻ እኔ የምኖርበት ገዳም 320 መነኩሴ ነው። እንጦንስ ግን ብቻውን ሲወጣ አንድ ነበር። ይሄን መብዛት ያመጣ ማን ነው? የእግዚአብሔር ሀብቱ ነው። እና እግዚአብሔር ሀብታችን ነው። እግዚአብሔርን የሚቀማችሁ ምንም ነገር ይቅርብን። ይሄን ለማድረግ ደግሞ ለዚህም የእሱ ቸርነት ያስፈልገናል። እና ዛሬ የምናከብረው እሱ ነው። እግዚአብሔርን ሀብት አድርጉ። ምንም ነገር አጥታችሁ እግዚአብሔርን ሀብት ለማድረግ ጠሩ። እግዚአብሔር የሌለበት ግን ሙላት እንኳ ቢሆን ጉድለት ነው። እግዚአብሔር ካለ ደግሞ ባዶነት ራሱ ሀብት ነው። እና መድኃኔዓለም በሀብቱ ስላከበረን፣ በጌትነቱ ስለጠበቀን፣ በቸርነቱ ልጆቹ ስላደረገን፣ ቅዱስ ሥጋውን ክቡር ደሙን እስከመመገብ ስለለገሰልን፣ ባሪያ ለማኖር የማንበቃውን ለልጅነት ስለጠራን፣ በአጥር ውጭ መኖር የማይገባንን እንኳን በአዳራሹ እንድንኖር ስለፈቀደልን፣ ለዘላለም ሕይወት ስለጠራን፣ ይህም ሁሉ ስላደረገልን ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ለመድኃኔዓለም ክብር ምስጋና ይግባው።